ነው ኦሆ ማበዴ ነው ኦሆ ማበዴ ነው ማለት አሁን ነው። የኔ ማሮች አብርሃም በጣም አስደንጋጭ የሆነ ነገሮች እያደረገ ነው። ለምን የሄርሜላን ፎቶ አጠፋኸው? እኛ ፈትፋት ዩቱበሮች ማለት ነው ያው ቲክቶክ ላይ ተለጥፈን ነው የምንውለው እና ይህን ራሱ ሳይቀር ማለት ነው አጥፍቶታል። ለምን ሌሽ እንደዛ እያደረጋችሁ ለምን? በዛ ላይ እኮ በጣም ቪዩ አለ እኮ ማሮች የታውቃላችሁ አይደለ? ኧረ በለው ሌላ ነገር አለ ማለት ነው። ሌላ ደግሞ የጠነሰሳችሁልን ነገር አለ ማለት ነው። እኛ ሳናቅ ጌታዊ ለምን ጠፋ? ማሮቼ ግራ ገባን እኮ እናንተ የት ናቸው? እኔ እንኳን እየሳኩ ነው የማወራው ማለት አይ ነው። በጣም ብዙ የሚጨነቁ እህቶች አሉ። ምክንያቱም ብዙ ሄርሜላ የሚወዱ አብርሃም የሚወዱ በጣም ፓወርፉል የሆኑ እህቶች አላችሁ፣ በስታችኋል። እና እድሜያችሁ ያርዝም እና ቪዲዮቼ ላይክ እያደረጋችሁ ውጡ። ለምን አጠፋው ወይ? ያቺ ቀን ደረሰች መሰለኝ። ያቺን ቀን ልደርስ ነው። እኔ ግን በነገራችን ላይ እኔ ሳወራ በጣም ብዙዎቻችሁ የምትቆጡ ልጆች አላችሁ። ግን እንደ ማንኛውም ዩቱበር ነው እኔ እየሰራ ያለሁት። ደረሰ እንዲህ ነገር እኔ አልገባኝም። እኔ ዲቴል እንደዚህ ማውራት አልፈልግም። እንደ ማንኛውም ዩቱበር ነው ማውራት፣ መናገር፣ መፈትፈት እና ማለት ነው። የኔ ውዶች ለምን ጠፋ ቪዲዮን? የሄርሜላ ፎቶ አሁኑኑ ጫን፣ አሁኑኑ ቪዲዮ ላይ አሁኑኑ አካውንት ላይ አብርሃም ጫን። ነገር ሳይመጣ ነገር ባይንሽ ነገር ተሸክሜ አኖርሽ ነበር የሚለው ዘፈን ትዝ አለኝ ማለት ነው። ከነምኑ የፈለግከው ነገር ይሁን ያው በሄርሜላ ደጋፊዎች ቁጥጥር ውስጥ ከገባህ ጋሽ አብርሃም እኛ አንተን ሲነኩ፣ ሲሰድቡ፣ ሲረግጡ ማየት ስለማንፈልግ አሁኑኑ ከነ ምክንያት የሆንከው ነገር አሁኑኑ የምሬ ነው። በጣም ያስደነገጠኝ ለምን ይምር ግራ ገባኝ። አሁኑኑ ጫንልን። ምንም ነገር ምክንያት ምናምን አዝባንኪ አንፈልግም። አሁኑኑ የሄርሜላ ፎቶ ይጫንልን። ፍትህ ለሄርሜላ እያላችሁ ኮመንተሮች ጻፉ። ምክንያቱም አንተን ከሄርሜላ ጋር የነበረህን እንትን ያው ሰዓቱ ጊዜው ደረሰን። እኔ እኮ ምላሴ ይበላኛል እኮ አንዳንዴ ምላሴ ይበላኛልና ብቻ ያው ከነሱ ሲመጣ ነው ሁሉ ነገር መልካም ብዬ ማምነው። ገባችሁ? እኔ አሁን ዲቴል በጣም ብዙ ነገሮችን ስለማቅ ዲቴል ማውራት አልፈልግም። ብቻ ግን ይስሩ፣ እንደፈለግን እንስራ። ነገር ግን ያው የሄርሜላ ፎቶን ግን ይለጠፍልን ጋሽ አብርሃም። ሌላ ነገር አንፈልግም። የሄርሜላ ፎቶ ከነምናምኑ ለጥፍ። ምክንያቱም አንተን ሲሰድቡ ማየት አንፈልግም። ቲክቶክ ላይ ቀብራራው አንበሳው ወንድሜው የሚዲያው መሪ እናንተ ቀብራራው ትላላችሁ። እንደው ይመስልሻል ግን መልካም አፈሙዙ ወደ ሄርሜላ ያዞረ ይመስልሻል? እና ደግሞ የሄርሜላ እርግዝና የውሸት ነው እየተባለ ነው። ደግሞ ሌላ ነገር ደግሞ ብዙ ነገሮች አሉ። ፋሚሊ ግን ብዙ ነገር መናገር አልፈልግም። አሁን ምንም ነገር ማውራት ስለማልፈልግ የሄርሜላ በነበረበት አምጥተጫ ነው ነገር አንፈልግም። ማንም ሰው እንዲሰድብ ስለማንፈልግ ነው። ባይዘዌ አብርሃም እና አንዳንድ ቲክቶከሮች አላችሁ ደግሞ ምሳሌ አሁን ሳሪ ነጁ ምናምን የሚባሉ ማለት ነው። ሳሪ ብትሆኛ አንቺስ ባልሽን በእንትን አይደል እንዴ በብር አይደል እንዴ ይዘሽ ያመጣሽው? ምን ትቀባጥር ያለሽ እንዴ? ምን ሴቶች አብርሃን ጋር ቢንጫጩ ኮተት ዝም ብለሽ ተንኳተቼ ማሬ እኔ እንደዚህ ብዬ ባሌን አመጣሁት እኔ እንደዚህ ብዬ ምንጃ ፍቃዱን እንትን ብዬ የኔ ውድ ብለው እያወሩ ከዛ በኋላ የአብርሃም የሌላውን እንትን ሲበልጡ ስለማይታወቅ ቀብራራው ሁሌም በላጭ ነው። ሁሌም ይበልጣቸዋል። ምድር አሽቃባጭ ማለት ነው። ስለዚህ አብርሃም ስትሰርቡት ማንም ሰው እንዲሰርቡ አንፈልግም። እኛ እያለን ቀብራራው አይሰደብ። የፈለገው ነገር ያደርግ ወንድ ነው። ሴት ልጅ ደግሞ ራሷን ማስከበር አለባት። ራሷ ናት። ከላስ ሳህ ወለላ ንገሩኝ እስኪ ሴት ማን ነው ራሱንም ማስከበር አለበት ወይስ ሌላ ወንድ መጥቶ ነው ማክበር ያለበት? ስለዚህ